መርካቶ በትርታ ሰላም ጤና ይስጥልኝ እንደምን ውላችኋል የተከበራችሁ አድማጮቻችን የሬዲዮ መስመራችሁ ትርታ 97.6 FM ላይ ይገኛል በዚህ ሰዓት ደግሞ ወደ እናንተ የሚደርሰው መርካቶ በትርታ ነው በዛሬው መርካቶ በትርታ መሰናዷችን የተለያዩ የቢዝነስ ጉዳዮችን እንደተለመደው ያነሳን ቆይታ ምናደርግ ይሆናል አብራችሁን እንድትቆዩ አክብሮት ግብዣችን ነው ብሩህ ይሁን በላይ ዋና አዘጋጅ ነው የፕሮግራሙ ንጉሱ ደግሞ ፕሮግራሙ በመምራት አብራችሁ ቆይታ አድርጋለሁ ከለቱ ተረኛ የቴክኒክ ባለሙያ ጋር አብራችሁ እንድትቆዩ በድጋሚ አክብሮት ግብዣችን ነው ሙዚቃ ጋብዘናችሁ ስንመለስ የዕለቱን ርዕሰ ጉዳይ በማስተዋወቅ በስፋት እየተመለከትን አብረን ቆይታ የምናደርግ ይሆናል በድጋሚ አብሮነታችሁ አይለየን ከሙዚቃ ግብዣችን ተመልሰናል ውድ አድማጮቻችን በዛሬው የመርካቶ በትርታ መሰናዷችን እንግዲህ አንድ ርዕሰ ጉዳይ መርጠን ከናንተ ጋር ቆይታ ምናደርግ ይሆናል ዋና አዘጋጁ ብሩህ እዚህ ስቱዲዮ ይገኛል እንኳን ደህና መጣህ ብሩህ እንኳን ደህና ቆየህ ንጉሱ እንዴት ነህ የዛሬው ርዕሰ ጉዳይ ደግሞ ለየት ይላል እኔ አስገርሞኛል አልጠበቅኩም በጣም እንግዲህ የሚሰሙን አድማጮች ምንድነው ጉዳዩ እያሉ ነው በተለይ ኢሞጂ የተለያዩ ስሜቶቻችንን ለመግለጽ እንጠቀምበታለን ከቢዝነስ እንትኑ እኔ አይቻለሁ እኔም ገርሞኛል ማለት ይኸውልህ ቋንቋ እንግዲህ ቋንቋ ነው አይደለ መግባቢያ ከሰዎች ጋር ለመግባባት ቋንቋን ትጠቀማለህ አፍ መፍቻ ቋንቋ አለ ከዛ በኋላ ደግሞ በትምህርት የምታገኘው ቋንቋ አለ ማህበረሰብ ያንን ቋንቋ የሚናገር ማህበረሰብ ውስጥ በመኖር የምትለምደው ቋንቋ አለ ብዙ አይነት ቋንቋዎች አሉ ኮሚኒኬሽን ነው ተግባቦት የሚባለው ማለት ነው ይሄ ነው አንተ ለምሳሌ እንግሊዝ ሀገር ከተወለድክ ግን ኢትዮጵያዊ ነህ ኢትዮጵያዊ መሆንህ ለምሳሌ አባት እናትህ ወይ አማርኛ ተናጋሪ ኦሮምኛ ወር ትግርኛ ተናጋሪ ኢትዮጵያኖች ሊሆኑ ይችላሉ እንግሊዝ ውስጥ በመሆኑ እንግሊዝኛን በደንብ ትችላለህ በወላጆቹ ኢትዮጵያኖች ሆነው ኢትዮጵያዊ ቋንቋዎችን ቤት ውስጥ ስለሚናገሩ ያንን ቋንቋ ትለምዳለህ ከዛ በኋላ ደግሞ እንግሊዝ ሀገር ውስጥ ትምህርት ስትጀምር እዛ ትምህርት ቤት ከምትማራቸው ቋንቋዎች አንዱ ልንበልና ፈረንሳይኛ ኦር አረብኛ ሊኖር ይችላል እሱንም ቋንቋ ትለምዳለህ ማለት ነው ስለዚህ በአጠቃላይ እንግዲህ ንጉሱ ስንት ቋንቋ ችሏል እንግሊዝኛ ይችላል አማርኛ ይችላል ወይ ኦሮምኛ ይችላል ትግርኛ ይችላል ከዛ ፈረንሳይኛና አረብኛን ጨምሮበታል ማለት ነው ሁሉም ግን በሚገርም ሁኔታ ኢሞጂ ራሱን የቻለ እንትን የማትለው ቋንቋ ነው የስልክና የኢንተርኔት የኮምፒውተር ቋንቋ ነው ኢሞጂ አብዛኞቻችን እንግዲህ ስልኮቻችን በተለይ ስማርትፎን ከሆነ ስልክህን ኪቦርድ ስትከፍተው ታይፕ ማድረግ ያህን ስትከፍት ታች ላይ እንደ ዲቫይስ ወይ አንድሮይድ ነው ወይ አይፎን ነው ስልክ ከሆነ የቺ ፈገግታ ፊት ያላት የሆነች አንዳለች እሷን ስትነካት ውስጡ ብዙ ነገር ነው ያለው የማጨብጨብ አለ አውራጣት አሪፍ ነው የሚል አይነት የአውራጣት እንትኑ አለ ያመሰግናሉ አለ ሰንደቅ ዓላማዎች አሉ ትንንጥዬ መኪና የኬክ ምልክት ልደት ሲደርስ ሃፒ በርዝዴይ ስትል የሻማና ምና ብዙ አይነት ነገሮች አሉት መግባቢያ ቋንቋ ነው ስሜትን የምትገልጽበት ቋንቋ ነው እና ይሄ አይመስልም አይደለ ቢዝነስ እንደሆነ በጣም ትልቅ ቢዝነስ ነው እና ዛሬ እንግዲህ እዚህ ጋር ያሉ ጉዳዮችን ነው ያነሳን ኢሞጂ ምንድነው ማለት ቀለል አድርገህ የምታየው ነገር በስተጀርባው ግን በጣም ትልቅ እንቅስቃሴ የሚደረግበት ነው አንድ አስገራሚ ቁጥር ልንገር በቀን በዓለም አቀፍ ደረጃ ማለት ነው 10 ቢሊዮን ኢሞጂ ሰው ይላላካል በቀን 10 ቢሊዮን ኢሞጂ በጣም ከፍተኛ ቁጥር እያንዳንዱ የዓለም ላይ ያለ ሰው ኢሞጂ አንድ እየላከ ነው ማለት ሌላው ቢቀር እንግዲህ 8 ቢሊዮን ነው የዓለም ህዝብ ብዛት በአማካይ ሁሉም ልኮ ስቲል የተወሰኑ ደግሞ ሌላ ደጋግመው ልከዋል ማለት ነው በሰከንድ 115,000 ኢሞጂ ዓለም ላይ ይላካል በአንድ ሰከንድ ውስጥ አሁን እቺ ሰከንድ ወለች አይደል አንድ የሚቆጠር ሰከንድ 115,000 ኢሞጂዎች ሰው እየተላላከ ነው ይሄ ማለት እንግዲህ አዶቢ
ያጠናው ጥናት ነው። የአዶቢ ግሎባል ኢሞጂ ትሬንድ ብሎ ባጠናው ጥናት ላይ ያስቀመጠው ሌተስት የወጣው ጥናት ማለት ነው። የ2025 ጥናት ላይ የተቀመጠ ቁጥር ነው። 10 ቢሊዮን ኢሞጂ ይላላካል ሰው። ይህ ማለት ከ10 ሰዎች 9 ሰዎች በኢሞጂ ነው ኮሚኒኬት የሚያደርጉት አጫጭር የጽሁፍ መልእክት በየስልኮቻቸው ሲልኩ ማለት ነው። ይሄ ማለት ደግሞ ምንድን ነው? 80% በላይ ሰዎች ሀሳባቸውና ስሜታቸውን ለመግለጽ ጽሁፍና ቃላትን ከመጠቀም ኢሞጂዎችን መጠቀም ይቀላቸዋል ማለት ነው። ከዛም አልፎ ተርፎ ይሄ ለምሳሌ ፐርሰናል የሆኑ እንትኖች አሉ አይደለም፣ ከቤተሰብ ከጓደኛ ጋር ቀለል ብሎ የምታወራቸው ሰዎች አሉ። ከዛ ደግሞ ፕሮፌሽናል በስራ ኢንቫይሮንመንት ውስጥ ኢቭን በስራ ኢንቫይሮንመንት ውስጥ ወደ 65% የሚጠጉ ሰዎች በኢሞጂ ኮሚኒኬት ማድረግ ይቀላቸዋል ብሎ ጥናቱ ላይ የተቀመጠው ማለት ነው። እና ይሄ ሁሉ ነገር ሲፈጠር እንዴት ተጀመረ? ማን የጀመረው? ባለቤት አለው ወይ የሚለውን ጥያቄ ደግሞ ማንሳት አይቀርም አይደለ? ይነሳል። ሁ ኦውንስ ዲስ? ማን ነው ከበላይ ሆኖ የሚመራው ነው? እና እንዴት ነው ሞኔታይዜሽኑ የመጣው? እንዴት ነው ወደ ዲጂታል ኢኮኖሚው ቀስ እያለ የገባው የሚል ጥያቄ ታነሳለህ። እና መቼ ሊጀበረው ኢሞጂ? ወደ ጃፓን እንደሆነ መለሻውንትን ይላል 1999 እንደ አውሮፓውያን አቆጣጠር የጃፓን ሞባይል ኢንተርኔት ኢሞጂ በጣም ኢንተግራል የነበረ አካል ነበረ። ከዛ ጋር አብሮ ተሳስሮ የሚሄድ ማለት ነው። እና ኤንቲቲ ዶኮሞ የሚባል ኩባንያ አይሞድ ብሎ ነው የጀመረው። የመጀመሪያውን ኢሞጂ ቴክስት ሜሴጆችን ኪቦርድ ላይ ያሉትን እና ኤቢሲዲ ፊደሎቹንና ወይም በዛ ቋንቋ ቻይኒዝ ሊሆን ይችላል፣ ጃፓኒዝ ሊሆን ይችላል፣ በአማርኛም ሊሆን ይችላል። እነዛን ፊደል በመጠቀም የምትጽፈው ባሻገር እነዚህ ስሜትን የምትገልጽበት ፈገግታ፣ ሐዘን፣ ደስታ፣ ማበረታቻ የተለያዩ አይነት የፊት ቅርጽ ያላት ቢጫ ናት አይደለ? ብዙ ጊዜ ኢሞጂዎች ቢጫዎች ናቸው። ያቺን ፊት ላይ ፈገግታ ማሳየት፣ ፊት ላይ በጣም ከትከት ብሎ መሳቅ ማሳየት፣ አንተ የሆነ ነገር ነግሬ በጣም እንደሳክ ለምታሳውቀኝ ያ በጣም እየሳኩኝ ነው የሚለውን ኢሞጂ 3 4 5 6 አድርገህ ትልክልኛለህ። አንዳንዴ ደግሞ እንደው ጥሩ ቀልድ የቀለድካት በስሱም ቢሆን ፈገግ አሰኝታኛለች ለማለት ያቺን ሰላምታ ትልካለህ። የሆነ ነገር ለምሳሌ እባክህ ንጉሱ ባለፈው ያልኩህን ዶክመንት ላክልኝ፣ ይሄ ቴክስት አደርግልሃለሁ፣ ላኩልህ፣ ኢሜይልህን ቼክ አድርግ ልትለኝ ትችላለህ። ልክ እንደደረሰኝ ሳቅ ማለት ነው። ቴንኪዩ ብዬ ላልጽፍ እችላለሁ። አንዳንድ ኪቦርዶች ቴንኪዩ ብለህ ስትጽፍ ይሄ ሁለት እጁን አገናኝቶ ምስጋና የሚሰጠው የጸሎትም የእንትንም አይነት አየት እሱን ራሱ ይቀይርላል። እችኛዋን ብቻዋን ልላክልህ ወይ ይላል። አዎ ብለህ ትልካለህ ማለት። ስለዚህ ስሜትን ለመግለጽ በጣም 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 ኢምፖርታንት እንደሆነ ገብቷቸዋል። ጃፓኖቹ ጋር ነው የተጀመረው እና አንድ ዲዛይነር ነው ይሄን ነገር የጀመረው። ሺጌታካ ኩሪታ የሚባል ጃፓናዊ ይሄንን ስሜትን በአጭርና በፍጥነት መግለጽ የምትችልበትን መንገድ እንዴት አድርጎ ነው መስራት የሚቻለው የሚለውን ነገር አሰበ፣ ኮድ ጻፈ፣ ጨረሰ። 176 ትንንጥዬ አይከኖች ፈጠረ ማለት ነው። በጣም ትንንሽ 176 አይከኖች። ፓተንት የለውም፣ ኮፒራይት የለውም፣ ምንም የለውም፣ ላይሰንሲንግ ፊ የለውም፣ ምንም የምትከፍለው ነገር የለም። በቃ ተሰጥቷል። በዚህ ስራ ነው እና በወቅቱ ስሰራው አለ እኔ ገንዘብ ይገኝበታል ብዬ አስቤ አይደለም። ኮፒራይትም ፓተንትም ምናምንም አላረገበትም። ቢያረግበት ኖሮ እንግዲህ አስበው ፓተንትን ቢያረገው ኖሮ ለዛ ሮያሊቲ የሚከፈለው ገንዘብ ይሄ ሰውዬ በጣም ከፍተኛ ነበር። ግን እንግዲህ ከረጅም ጊዜ ኖ ኮፒራይት ኖ ፓተንት ምንም አይነት የላይሰንስ ክፍያ የምትከፍለው ነገር የለም። አዳፕት ብቻ ማድረግ ትችላለህ እነዚህን እንትኖች ኢሞጂዎች ማለት ነው። እና እኔ ምንም ሰዎች ኮሚኒኬት በሚያደርጉበት ጊዜ በተለይ በቴክስት ሜሴጅ ሲጻጻፉ ቀለል ብሏቸው እንዲጻጻፉና ትንሽ ፋን እንዲኖረው ትንሽ ዘና እንዲሉ ጽሁፎች ለምሳሌ እኔ ቴንኪዩ ብዬ ስጽፍልህ ወይም የሆነ ቀልድ ነግረኸኝ በቴክስት ልከህልኝ ኤች ሃሃሃ ብዬ በቃ ስቅ ያለው የሚለውን ከምልክልህ እነዛን ኢሞጂዎች ብልክ የተሻለ ኮሚኒኬት እያረኩኝ ነው፣ ሰውኛ እንትን እየሰጠሁ ነው የሚለውን ነገር ለማሳየት ነው እና ይሄን ነገር ለዛ ብሎ ሰራው ማለት ነው። ከዛ ኢኮኖሚስቶች አይተውት ምንድን ያሉት ይሄ ዋጋ ያልወጣለት ኢኖቬሽን ነው፣ በጣም ከባድ ኢኖቬሽን ነው፣ ዋጋ ገና አልወጣለትም፣ በጣም ቫሉዌብል እንደሆነ ተረድተውታል ገና ከመጀመሪያው ጀምሮ ማለት ነው። እና
አያውቀውም። ማርኬቱ በጣም ጥቂት የሆኑ ዲቫይሶች ላይ እና ጥቂት የሆኑ ሰዎች ነበረ በዚህ ኮሚኒኬት የሚያደርጉት። ሁሌ እንደሚባለው ይሄ ነገር ጃፓን ውስጥ ብቻ የተወሰኑ ሰዎች ብቻ የሚጠቀሙበት ነገር ሆኖ ይቀር ነበረ። ይሄንን ማን የቀየረው? አፕል ነው የቀየረው። አፕል እንግዲህ ያልቀየረው ነገር የለም አይደለም። the way we communicate ዓለም የሚግባባበትን በቃ በአጠቃላይ ኢንተርኔትን፣ ሙዚቃን፣ ቴክኖሎጂን ሁሉንም ነገር በከፍተኛ ሁኔታ የቀየረው አፕል ነው ተብሎ የሚታሰበው እና አፕል ምንድን ነው ያደረገው? አይፎን የሚባለውን ስልክ ሎንች ሲያደርግ ኢሞጂዎችን ድብቅ የሆኑ ፊቸሮች አድርጎ ሶፍትዌር ውስጥ ቢልድ አድርጓቸዋል። የአፕል ሶፍትዌር ኦፕሬቲንግ ሲስተም ውስጥ ማለት ነው። ግን አክሰስብል አይደሉም፣ በቀላሉ አታገኛቸውም። ግን ያው ሃከሮች ደግሞ አሉ አይደለ? የአፕልን ሶፍትዌር ሃክ አድርገው አገኟቸው። ካገኟቸው በኋላ አፕል ምንድን ነው ያደረገው? እንደውም ይህንን ፐብሊክ አረጓለሁ ለሰፊው ሕዝብ እንዲጠቀምበት አረጋለሁ ብሎ ፈቀደ። ይሄ ኢሞጂን ግሎባል አደረገው። ከዛም ባለፈ ማለት ነው ይህን ውሳኔ መወሰናቸው አፕሎች ለቴሌኮም ኩባንያዎች፣ ለራሱ ለአፕል፣ ለሁሉም ትልቅ ጥቅም ነው ያመጣው። ለምሳሌ ቴክስት ሜሴጅ ፍሪኩዌንሲን በጣም ጨመረ። ኖርማሊ የምጽፈው ቴክስት በኢሞጂ ሲሆን ደግሞ የበለጠ ትንሽ እንትን ስለሚሰጥ ሞር ወደ ቴክስት የቴክስት ሜሴጅ ካልቸርን በጣም ከፍ አደረገው። ሁለተኛው ኢሞሽናል ኢንጌጅመንትን ጨመረ። ስሜትን ለመግለጽ በጣም ይመቻሉ ኢሞጂዎች እንዳልኩ፣ ደስታን፣ ሐዘንን፣ ድብርትን፣ ኤክሳይትመንትን፣ ደስተኛ መሆንን በቃ ብዙ አይነት ስሜቶችን የምትገልጽበት ቀለል ያለ መንገድ ነው። ያ ኢሞሽናል ኢንጌጅመንትንም በከፍተኛ ሁኔታ ጨምሯል። እና ምንድን ነው እያንዳንዱ ሰው ስልኩ ላይ በሚያጠፋው ጊዜና በሚጠቀማቸው ስራዎች ኤክስትራ ተጨማሪ ገቢ ማግኘት እንደሚቻል አይተዋል። እነዚህን ኢሞጂዎች በመላላክ ማለት ነው። እነዚህ ግዙፍ የቴክኖሎጂ ኩባንያዎች ማለት ነው። ይሄ ምን አደረገ? ኢሞጂን ትልቅ ደረጃ ደረሰው። ባይ ዘ ዌይ በጣም ብዙ ከኢሞጂ ጋር በወቅቱ ተፈጥረው የሚፎካከሩ ነገሮች ነበሩ። ጂአይኤፍስ የሚባሉት የቮይስ የድምፅ መልእክቶች የሚባሉት እነዚህ ሁሉ ኢሞጂ ቫሉብል ሆነው ሪቴይንድ ሆነው ቀጠሉ ማለት ነው። ቀላል ናቸው ለመጠቀም። ዳውንሎድ ማድረግ የሚጠበቅብህ ነገር የለም። ምንም ኤክስትራ የሚያስፈልግህ ነገር የለም። በከፍተኛ ሁኔታ ኮስት የሚያደርግህ ነገር የለም። ወጪ የለብህም። ኦልሬዲ ኤግዚስት በሚያደርገው የወጪ ምህዳር ውስጥ ነው ያለኸው። ስለዚህ አፕሎድ ለማድረግ ዳውንሎድ ለማድረግ ፓኬጅ ዴታ ምናምን የሚበላብህ ነገር የለም። ስለዚህ ይሄ አቀለለው። ኢሞጂዎችን በዚህ ደረጃ በጣም ፖፑላር በቃ ተፈላጊ እንዲሆኑ አደረጋቸው። ከዛም በኋላ እንግዲህ ያው አሁን ዋትሳፕ በለው፣ ፌስቡክ በለው፣ ኢንስታግራም በለው፣ ቴሌግራም በለው፣ ዊቻት በለው፣ ቲክቶክ በለው፣ ዩቲዩብ በለው በጣም ከፍተኛ የሆነ የኢሞጂ መልእክት ማስተላለፊያ ፕላትፎርም ሆኗል ማለት ነው። እንግዲህ እስካሁን ከተሰራበት ጊዜ አንስቶ እስካሁን ድረስ ያለውን ስታይ ማለት ነው። እና ምንድን ነው አንድ ግን ደግሞ መታወቅ ያለበት ነገር አለ። አንድ ፕራይቬት የሆነ ኦርጋናይዜሽን ደግሞ ኢሞጂዎች ምን መምሰል አለባቸው፣ እንዴት ናቸው ብሎ ዲሳይድ የሚያደርጋለ። ፓተንት ባይኖርም ምንም ባይኖርም ማለት ነው። የትኞቹ ኢሞጂዎች ናቸው ኤግዚስት ማድረግ ያለባቸው፣ የትኞቹ ኢሞጂዎች ናቸው ኤግዚስት ማድረግ የሌለባቸው፣ የትኛውን ባህል ነው ሪፕሬዘንት የሚደረገው፣ እንዴት ነው አፕሩቭ የሚደረጉት የሚባል አንድ ኦርጋናይዜሽን አለ። የኦርጋናይዜሽን ማን ይባላል መሰለህ? ዩኒኮድ ኮንሶርሽየም ይባላል። ዩኒኮድ ኮንሶርሽየም በተለያዩ ኩባንያዎች እንደ አባሎች ሆነው የመሰረቱት ኮንሶርሽየም ነው። አፕል፣ ጉግል፣ ሜታ፣ ማይክሮሶፍት፣ አማዞን እነዚህ ዋናዎቹ። ከዛም ደግሞ ሌሎች አነስ ያሉ ኩባንያዎችም የዚህ ኮንሶርሽየም አባሎች ናቸው። የዩኒኮድ ኮንሶርሽየም የሚባለው ማለት ነው። እና የአባልነት ክፍያ አለው። አነስተኛ አባላት $7,500 ይከፍላሉ እንደ አባል። እንደና አፕሬኔቶቹ ግዙፎቹ ደግሞ $75,000 አንስቶ እስከ $150,000 ድረስ ይከፍላሉ ለአባልነት ማለት ነው። እነሱ ናቸው የሚወስኑት። ይሄ ይግባ፣ ይሄ ይግባ፣ ይሄንን ስሜት በዚህ መልኩ እንግለጸው፣ ይሄንን በዚህ እንቶ
ግዴለሽ የሚባል ግዴለኝም የሚባል ኢሞጂ ይሰራ ከተባለ ያቺ ግዴለኝም የምትባሏ ኢሞጂ ትግባ አትግባ ብለው የሚወስኑት እነሱ ናቸው። እየፈነጠስኩኝ ነው የሚል ኢሞጂ ያስፈልጋል ወይ? በጣም ተናድጄ ጠረጴዛ እየደበደብኩኝ ነው የሚል ኢሞጂ ይሰራ ወይ? እነዚህ ናቸው የሚወስኑት ማለት ነው። እና ቤዚካሊ ኮርፖሬት ጋቨርናንስ አለው። ከበላይ ሆኖ ኢሞጂ የሚባለውን ነገር በአጠቃላይ የሚቆጣጠር ጋቨርን የሚያደርግ አካሄዱን፣ አሰራሩን ሁሉ በአጠቃላይ የሚሰሩ ይሄ የሚቆጣጠረው ይሄ የኢሞጂ ጋቨርናንስ ስራ የሚሰራው ዩኒኮድ ኮንሶርሽየም የሚባለው ነው ማለት ነው። አሁን እስቲ ገንዘብ እናውራ። እሱን ነው እኔም በአሁን በውጉት ማለት ምንገምተው አብዛኛውን እንዲሁ ስሜቶቻችን ለመግለጽ ቋንቋዎቻችንን ለመወከል እንጂ ከጀርባው በጣም ትልቅ ቢዝነስ እንዳለው በጣም ለመገመት ያዳግት ነበር። በጣም ትልቅ ቢዝነስ። ፈረንጆች ምን ይላሉ? ፎሎ ዘ ማኒ ይላሉ አይደል? የሆነ ነገር ለማወቅ ገንዘቡን ተከተል። ገንዘቡን ስትከተል ምን እንደሆነ ያ ነገር ግልጽ እየሆነልህ ይመጣል ነው። ሜታ የሚባለው እንግዲህ የፌስቡክ እና የኢንስታግራም የዋትሳፕ ፓረንት ካምፓኒ በአመት $130 ቢሊዮን በኢሞጂዎች ያገኛል። ትልቅ ቁጥር ነው አይደል? በጣም አልፋቤት ጉግል $300 ቢሊዮን ያገኛል። አፕል ከፌስቡክ እጥፍ በላይ ማለት ነው። አፕልስ $380 ቢሊዮን በላይ ያገኛል። አሁን ካንተ አንድ ጥያቄ ይጠብቃለሁ። ምንድን ነው የሚጠብቀው ጥያቄ? እንዴ ኢሞጂ ይሸጣል እንዴ ትለኛለህ? ኢሞጂ እየተሸጠ ነው እንዴ? አሁን ለምሳሌ በምን መልኩ እንዴት ነው ሲስተሙ የሚሰራው? አሉ እነዚህ ነገሮች በነፃ ነው የተለየ ክፍያ አድርጊያለ ኢንተርኔት ምናምን ሳይሆን በቃ ሜሴጅ ስልክ እልከዋለሁ። ኖርማል ሜሴጅ እንደሚቆርጥብኝ ይቆርጥብኛል። ከዛ የተለየ እና አፕል እኔ ከምልከው እየቆረጠ ነው እንዴት ነው ምናምን ብለህ ልጠይቅ ትችላለህ። ኦር አንድሮይድ ከሆነ ስልክ ኦር ፌስቡክ ላይ ለጓደኛ ያችን ነገር ስትልክ እንዴ ፌስቡክ እንዴት አድርጎ ነው ገንዘብ የሚያገኘው? ይሄ ዋናዋ ጥያቄ ናት። ሃው አር ዴይ ሜኪንግ ማኒ? ከዚህ ኢንጌጅመንት፣ ዴታ፣ አድቨርቲዝመንት አቴንሽን ኢኮኖሚ የምትለው ማለት ነው። አንተ ጊዜ ወስደህ እነዚህን ነገሮች የምትጠቀም ሲሆን ያንተ መረጃ አላቸው፣ ያንተ ዴታ አላቸው። ያንተ ዴታ ማለት ኖሮ ታውቃለህ? አንተ በየቀኑ ከጓደኞች ጋር ቴክስት ስትላላክ ኬክ ቤት እንገናኝ ከሆነ እነዛ ኢሞጂዎች ላይ የኬኳን ትልካታለህ። ያንን ዴታ ሪቴን ያደርጋሉ እነዚህ ኩባንያዎች። ያንን ዴታ ሪቴን ካደረጉ በኋላ ለማን ነው የሚሸጡት? ለኬክ ቤቶች ይሸጡታል። ስለዚህ የአንተ ሶሻል ሚዲያ ፕላትፎርሞች ላይ የኬክ ቤት ማስታወቂያዎች ይመጣሉ። ገባ? እንዴት አርጎ ዞሮ እንደሚመጣ ያንተ ዴታ ተሽጦ ለአንተ ማስታወቂያ መጥቶ ያንተን አቴንሽን ለመውሰድ የሚደረገው ጥረት ማለት ያንተ ኢንጌጅመንት ይታያል። ብሩህ ትለኛለህ። ስደውልኝ አላነሳም። የምደውልኝ ለምንድን ነው? ከምሳ በኋላ እስቲ ማኪያቶ እየጠጣን ነው ዝም ብሎ ኬክም ነገር እየበላን እናውራ ልትለኝ ነው። ደወልክ አላነሳውም። ሜሴጅ ትልክልኛለህ። ሜሴጅ ስትልክልኝ ሁለት አይነት አላላክ አለ። ይሄ ፎርማል ከሆነ ብሩህ እንደምን ዋልክ፣ ከቻልክ እባክህ ዛሬ እስቲ ቡና ወይ ማኪያቶ እየጠጣን እናውራ። በጣም ጓደኞች ከሆኑን ደግሞ ስደውልልህ አታነሳም ትለኝና የኬክና የቡና ኢሞጂዎች ትልክልኛለህ። እንግባባለን፣ ይገባኛል። ኬክና ቡና እንደፈለግኩኝ ማለት እንደፈለግክ ማለት ነው። ከዛ በኋላ እኔ መልሼ ችግር የለውም ያችኛዋን ይሄ አውራጣትህን የምታሳያትን አሪፍ ነው ተስማምቻለሁ የሚለውን እልክልሃለሁ። ከዛ በኋላ ሰዓት ሴት እናደርጋለን። ከዛ ከተገናኘን በኋላ ምንድን ነው ቅድም ስብሰባ ውስጥ ሆኜ ነበር አልቻልኩም፣ ለዛ ነው ስልክን ያነሳሁት። ነው እንደዛ ከሆነ ግን በዛ ተግባብተናል። ሬጉላርሊ እኔ እናንተ እቺን የኬክ የፒዛ የበርገር የምናምን የምልክልህ ከሆነ ማስታወቂያዎቹ በዛ ያ ዴታ ይሸጥና ይሄ ሰውዬ በተደጋጋሚ እንትን ያደርጋል፣ በርገር ቤት ያበዛል፣ ኬክ ቤት ያበዛል። ዊች ሚንስ እዛ አካባቢ ለፌስቡክ ማስታወቂያ እንዲያወጣላቸው እንትን የሚያደርጉት ኩባንያዎች ወይም ተቋማት ወይም ድርጅቶች
ታርጌትድ የሆነ አድቨርቲዝመንት ወደ እኔ ይመጣል ማለት ነው። ዳትስ ሃው ዴይ አር ሜኪንግ ዴር ማኒ። ይሄ ደግሞ አልኩ 10 ቢሊዮን ሰዎች በቀን 115,000 ሰዎች በየሰከንዱ ኢሞጂ የሚላላኩ ከሆነ እዚህ ጋር ያለው ኢንጌጅመንትና እዚህ ጋር ያለው እንቅስቃሴ በአጠቃላይ ወደ አድቨርታይዘሮች ነው የሚሄዱ። ያ ዴታ እነዚ አድቨርታይዘሮች ገዝተው ያንን ዴታ ከዛ በኋላ ለሽያጭ ይቀርባል ማለት ነው። ይሄ ደግሞ ምን አድርጎታል መሰለ? ኢሞጂዎች የ20 እስከ 25% የክሊክ ትሩ ሬቶች አላቸው። እነዛን ኢሞጂዎች በጣም በተደጋጋሚ የሚጠቀም ሰው አንተ በርገርና ኬክ ቤት የምታበዛ ሰው ከሆንክ የኬክ ማስታወቂያ ሲመጣል ያንን የኬክ ማስታወቂያ ከፈት አድርገህ የማየት ቴንደንሲ በ20-30% ከፍ ይላል። ዴታው ያገኙት ዴታ ኢፌክቲቭ ነው ማለት ነው። ይሄ ቀላል የሚባል እንቅስቃሴ አይደለም እና አንተን እንዳንተነትህ ይረዱሃል። ለአንተ የሚሆነውን ነገር ለአንተ የሚፈልጉትን ማስታወቂያ በምን አይነት መንገዱ ማስነገርና ማድረግ እንዳለባቸው ጠንቅቀው ያውቃሉ ማለት ነው። ባህሪህን ተረድተውታል። ኢሞሽንህን ነው እዛ ጋር እየገለጽክ ያለው በምትልካቸው ኢሞጂዎች ስሜትን ነው እየገለጽክ ያለው። ስለዚህ ያንተን ስሜት የመረዳት ነገር አላቸው ማለት ነው እና ይሄ ወደ ገንዘብ ትራንስሌት ሲደረግ ለነ ሜታ ለነ አልፋቤትና ለነ አፕል በጣም 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 ኢን ቢሊየንስ ኤንድ ቢሊየንስ ጀነሬት ያደርግላቸዋል ማለት ነው። መርካቶ በትርታን ነው እያደመጣችሁ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። እንግዲህ በዛሬው የመርካቶ በትርታ መሰናዷችን የኢሞጂ ቢዝነስን እየተመለከትን እንገኛለን። በርካታ ቁም ነገሮችን እያገኛችሁበት እንደሆነም እናስባለን። ሀሳብ አስተያየቶቻችሁን በተለመዱት የስቱዲዮ የቀጥታ የስልክ መስመሮቻችን ላይ በመደወል ልታደርሱን ትችላላችሁ። ሙዚቃ ጋብዘናችሁ ስንመለስ ጉዳዮቻችን ይቀጥላሉ። ከሙዚቃ ግብዣችን ተመልሰናል። ውድ አድማጮቻችን መርካቶ በትርታ በአርብ ከሰዓት ፕሮግራሙ በክፍል 2 ከሙዚቃ ግብዣ በኋላ ተመለስን። እንግዲህ ከጃፓን ታሪካዊ ዳራው ከዛ እንደሚነሳ የኢሞጂ እያየን ነበረ። ከዛም በኋላም እንዴት ሂደቱ ምን ይመስላል፣ አሁን ላይስ ወደ ቢዝነሱ ከኋላ ያለው ቢዝነስ እንዴት ይዘወራል የሚለውን እያየን ነበረ። በተለይም ከአድቨርታይዚንግ ጋር ደግሞ የተያያዘ ቁርኝት እንዳለው እኛ ከምናስበውን ባሻገር እንደሆነ እያየን ነበረ። እንቀጥላለን። እና ደግሞ አሁን በግለሰቦች ደረጃ ምንላላከው ምናምን እኔ ላንተ የምልክልህ ኢሞጂ ያቺ የቡናን ጠጣና አንተ ቡናን ጠጣ በሌላ ክልኝ ኢሞጂ አለ እኔ ደግሞ ተስማምቻለሁ የሚለውን በአውራ ጣቴን የማሳይበት ኢሞጂዎች አሉ አይደል? አንዳንዴ ደግሞ ምን ይደረጋል? ብራንድ ይደረጋሉ ኢሞጂዎች ራሳቸው። ኮርፖሬት ላይሰንሲንግ አለው። ለምሳሌ ዘመን መለወጫ በዓል ሲደርስ ኢትዮጵያ ውስጥ በቴሌግራም በዋትሳፕ በሜሴጅ ምናምን ከዛ ጋር ተያይዞ አደይ አበባ ለመግለጽ የአበባ እንትኖች በጣም ይላካሉ አይደለም? እንኳን ደረሳችሁ ንጉሱ ከነመላው ቤተሰብ እንኳን ለዘመን መለወጫ በዓል በሰላም አደረሰ ብዬ ዝም ደረቅ ቴክስት ከምልክልህ አብሬ አደይ አበባ የሚመስለውን ነገር እዛ ጋር ታደርጋለህ። በዚህ ወቅት ኮርፖሬት እንትኖች ይገቡበታል። እነዚህ ቅድም ያልኩ ዩኒኮር ኮንሶርሽየም የሚባለው ጋር ማለት ነው። እነዚህ ኮርፖሬት ኤንቲቲስ ገብተው ስፖንሰር ያደርጉልሃል፣ ይከፍሏቸዋል። እነዚህ ኩባንያዎች ማለት ነው። ይሄ ሜሴጂንግ ፕላትፎርሞቹን ይከፍሏቸዋል። ከፍሏቸው አደይ አበባን ታደርግልኝ። ለምሳሌ ፈረንጆች የፍቅረኛሞች በዓል የሚባለው አለ አይደለ? ቫለንታይንስ ዴይ። ለቫለንታይንስ ዴይ ጊዜ ያንን ቢዝነስ የሚሰሩና የሚሸጡ አበባ ሻጮች ምናምኖች ያንን አበባ ስፖንሰር ያደርጉታል፣ ኢሞጂዎቹን ማለት ነው። በዛን ጊዜ ለሚደረጉ የበዓላት ሊሆኑ ይችላሉ፣ ስፔሲፊክ ካምፔኖች ሊሆኑ ይችላሉ። ለምሳሌ የህፃናት ጉልበት ብዝበዛ የሚባል ካምፔን እነሱን እንቃወማለን የሚል ካምፔን ሲጀመር ይሄንን ካምፔን ወይም ይሄንን እንቅስቃሴ የሚያደርጉ ሰዎች እነዚህ የሜሴጂንግ ኩባንያዎች ጋር እና ስፔሲፊክ እንደዚህ አይነት ኢሞጂ ሰርታችሁ ፕሮሞት ይደረግልኝ እና አዳዲስ ኢሞጂዎች መጥተዋል ይላል። እነዚህ ተጠቀማቸው። ከዛ አዲዩ ሰፖርቲንግ ዲስ እንትን ይሄንን ነገር እየደገፍኩ ነው፣ አዎ እኔም የህፃናት ጉልበት ብዝበዛን እቃወማለሁ የምትል ከሆነ ያንን ትጠቀማለህ። ወርልድ ዋይልድ ላይፍ ፈንድ የሚል ተቋምም እንደዚሁ ለገቢ ማሰባሰቢያ WWF በጣም ይጠቀማል። ሌላው ኦሎምፒክ ምናምን ሲደርስ የስፖርት ዓለም ዋንጫ ምናምን ሲደርስ አንተ
የሰንደቅ ዓላማዎች አሉ አይደለ? ኢሞጂዎች ላይ ሰንደቅ ዓላማዎች፣ እነዚህን ሰንደቅ ዓላማዎች በጣም እንትን ይደረጋሉ። የምትላላከው ሜሴጅ ጋር አብሮ ኢንተግሬት ይደረግና ስፖንሰር ይደረጋሉ ማለት ነው። እና በጣም ትልቅ እንትን የሚሰጥ ለምሳሌ አሁን ቻይናው ዊቻት በዚህ በጣም የታወቀ ነው። ዊቻት በዚህ ስፖንሰርድ ኢሞጂስ የሚንቀሳቀሰው ገንዘብና የሚገኘው ገንዘብ ዊቻት ብቻ በ100 ሚሊዮኖች ነው የሚሰራው። የቻይኒዝ ኒው ይር ሲደርስ፣ የቻይና ስፔሻል በዓላቶች ሲደርሱ፣ የሆኑ አይነት ነገሮች ሲደረጉ እነዚህ ጀነሬት ይደረጋል ገንዘብ ማለት። ሌላው ደግሞ ያው ያ አንድ ጃፓናዊ ሰራው ብለን ጀመርን አይደለ? እዚህ ሀገር ኢትዮጵያ ውስጥ ኢሞጂዎች እኮ የሚሰሩ ልጆች እኮ አሉ፣ ዲዛይን የሚያደርጉ ማለት ነው። ግራፊክስ ዲዛይነሮች፣ አርቲስቶች ሰርተው ኮምፒውተር ላይ እነዚህን አዳዲስ ኢሞጂዎች ይፈጥራሉ። እነዚህን ኢሞጂዎች ፈጥረው ከዛ በኋላ ይልካሉ ለእነዚህ ኩባንያዎች፣ ለነ አፕል፣ ለነ ጉግል፣ ለነ ማይክሮሶፍት፣ ለነ ምናምን ይላካል። ልክ አንተ አፕ ስቶር ላይ እንትን እንደምታደርገው ኦር ጉግል ፕሌይ ላይ አንድ መተግበሪያን ዴቨሎፕ ካረክ በኋላ እዛ ላይ እንደምታስገባው ለዚህ ስፔሲፊካሊ ኪቦርድ ላይ እነዚህ ኢሞጂዎች እንዲገቡ ትልካለህ ማለት ነው። ከዛ በኋላ ታይቶ ደረጃውን የጠበቀና የሚፈለግ ከሆነ ወሳኞቹ አሉ ብያለሁ፣ ማይወጣ ማይግባ የሚሉ ካስገቡልህ በኋላ ያ ኢሞጂን በተጠቀመው ቁጥር ሰው አንተ ገንዘብ የምታገኝበትን መንገዶች ፕላትፎርሙ ላይ ክሬኤት እየተደረገ ይሄዳል ማለት ነው። እና እነዛ ፕላትፎርሞቹ ኮሚሽን ይወስዳሉ። አንተ ኢሞጂ ልካል፣ አንተ አርቲስት ነህ ስልሃል፣ ሆነች ፈገግታ ያለባት ቅንድቡ እንደዚህ ከፍ ያለ ወይም የእኛን ልክ አሁን ለምሳሌ የአድዋ በዓል ማለት ለኢትዮጵያኖች ትልቅ ትርጉም ያለው በዓል ነው እና የኢትዮጵያ ሰንደቅ ዓላማ የያዘ ግንባር ላይ ያሰረ ኢሞጂ የሰራ አንድ ኢትዮጵያዊ አርቲስት ሊልከው ይችላል ለእነዚህ ኩባንያዎች። ስለዚህ ኢትዮጵያኖች የአድዋ በዓል በደረሰበት ወቅት ማለት ነው በጣም ያንን ኢሞጂ መላላክ ይችላሉ። ቴክስት ሲልኩ ኢሞጂ ሲፈልግ እንዴ ሃፒ አድዋ ቪክትሪ ዴይ ብሎ ለጓደኛው ቴክስት የሚልክ ከሆነ ያችን ኢሞጂ ልኳል። ያችን ኢሞጂ ስለላከ እነዚህ ኩባንያዎች ደግሞ ይችን ኢሞጂ ለሰራ አርቲስት የሆነ አይነት ክፍያ ይከፍሉታል ማለት ነው። ሲሚላርሊ አሁን ለምሳሌ የገና በዓል እየደረሰ ነው። የገና በዓል ሲደርስ የኢትዮጵያ ገና በዓልና የፈረንጆቹ ክሪስማስ ይለያያል። የፈረንጆቹ የገና ዛፍ የሚል ነገር አላቸው፣ ሳንታ ክሎዝ የሚባል ነገር አላቸው የራሱ አለ። የእኛ ደግሞ የገና አባት የሚባል በርኖስ ካባ ያደረጉ እንደዚህ አሉ። የገና ጨዋታ አለ። እነዚህን ነገሮች የምትገልጥበትን ኢሞጂ ልትሰራ ትችላለህ። ያንን የሰራው ኢትዮጵያዊ አርቲስት እነዚህን ኢሞጂዎች በመጠቀም ያንን ወቅት ላይ ሜሴጅ የሚላላኩ ሰዎች ምን ያገኛል ማለት ነው? ኮምፐንሴሽን ያገኛል፣ ክፍያ ያገኛል ከነዚህ ኩባንያዎች። አሁንም ደግሞ እንዲሁ ስናይ ስልኮቻችን ላይ በክፍያ መጠቀም የምንችላቸው ፕሪሚየም የሆኑ ኢሞጂዎች እየመጡ ኤግዛክትሊ ቴሌግራም ላይ በተለይ ቴሌግራም ላይ አሉ። የቴሌግራም ኢሞጂዎች እና ስቲከሮች ደግሞ ራሱን የቻለ ስቲከርም ቀላል ገበያ የለም፣ ራሱን የቻለ በጣም ግዙፍ ገበያ ነው። ስቲከሮችም በተመሳሳይ የእግር ኳስ ተጫዋቾችን፣ የፊልም አክተሮችን፣ የምናምን የተለያዩ ሰዎችን ኢሜጆች በመጠቀም እነዛን ኢሞጂና ስቲከር በማድረግ ከፍተኛ ስራ ይሰራል ማለት ነው። እና ቤዚካሊ በቃ ይሄ ብዙ ጊዜ የሚባለው አቴንሽን ኢኮኖሚ ይባላል። አቴንሽን ከኢሞሽን ጋር ነው ደግሞ ይሄኛው ቀላል ነገር አይደለም ንጉሱ። ስሜት እየተገለጸበት ያለው መንገድ ነው። ኢሞጂ ማለት ስሜት የሚገለጽበት መንገድ ነው። አንተ ልብ የምትልክለት ሰው እና የተሰበረ ልብ የምትልክለት ሰው፣ የሚያለቅስ ኢሞጂ የምትልክለት ሰው የምታለቅስበት ምክንያት አሁን ለምሳሌ ፌስቡክ ላይ ብዙ ሰዎች እንደዚህ ሀዘን ሲያጋጥማቸው ምን ያደርጋሉ? ፕሮፋይል ፒክቸራቸው ምን ያደርጋሉ? ጥቁር ያደርጋሉ። ከዛ በኋላ ያቺ የሳዲ ኢሞጂዎችን ይጠቀማሉ። ኢሚዲየትሊ አንተ እሱን ስታይ ምንድን የምትለው በጣም በቅርብ የምታውቀው ሰው ከሆነ ልደውለት ይቻላል። ሰላም ነህ ወይ? ምን ተፈጥሮ ነው? ፕሮፋይል ፒክቸርን ጥቁር አደረግከው፣ ሳዲ ኢሞጂ አደረግክ፣ ምንድን ነው ስለ አይ እንደዚህ አይነት ሀዘን ችግር አጋጥሞኝ ነው፣ አይዞ በርታ ወንድሜ፣ አይዞሽ በርቺ እህቴ ልትላት ትችላለህ ማለት ነው። ይሄ ስሜት የሚገለጽበትም ነገር ስለሆነ ኢት ጎዝ ዲፕ። ለዛ ነው ሰው በጣም ቶሎ ቶሎ ሲጠቀሙ የምታየው ማለት ነው። እና ምንድን ነው እንቅስቃሴህን ነው በአጠቃላይ ስሜትህን ነው በዚህ ነገር ጋር የምትገልጽበት ማለት ነውና ዓለም አቀፍ ሁኔታውንም ስታይ ዓለም ላይ ያለውን ሁኔታ ነጸብራቅ ነው። ለምሳሌ አፍሪካ
የዓለምን 17% ፖፑሌሽን ትይዛለች አፍሪካ በአጠቃላይ እንደ አህጉር የዓለማችን 17% አፍሪካዊ ነው። ግን በጣም አነስተኛ የሆነ የኢሞጂ ሪፕሬዘንቴሽን ነው ያለው ወይም አጠቃቀም ነው ያለው ኮምፔር ቱ ሌሎች የዓለም ሀገር። ቤዚካሊ ምንድን ነው? አንድ ቋንቋ፣ 2 ሎቢንግ ፓወር እነሱ ጋር ለማድረስ እነዚህ ግዙፍ የቴክኖሎጂ ኩባንያዎች ጋር ለማድረስ ሎቢንግ ፓወር ቱ ሰም ኤክስቴንት ደግሞ በሆነ ደረጃ ድረስ ቴክኒካል ብቃት እነዚህ ያንተን ኢሞጂዎች እዛ ፕላትፎርም ላይ እንዲገቡ ማድረግ ትንሽ ወደኋላ ቀረት እንድናደርጎታል። በአጠቃላይ አፍሪካ ብቻ የለም ግሎባል ሳውዙና ኖርዙን ስትመለከት ኖርዙ ሞር ዶሚኔት ያደረገው ኢንዱስትሪ ነው። እነ ምዕራብ አውሮፓ እነ አሜሪካ እነ ምናምን ዶሚኔት አድርገውታል። እነሱ ሲፈቅዱ ነው ሌላው የሚካተተው ማለት። ለዛም ነው እዚህ ጋር አሁን አንተ ቴክስት ለመጻፍ የስልክን ኪቦርድ አውርተህ ኢሞጂዎች ጋር ስትሄድ ያንተን ካልቸር ሬፕሬዘንት የሚያደርግ ያንተን ባህል ያንተን አስተሳሰብ ሬፕሬዘንት የሚያደርጉ ኢሞጂዎች አታገኝም። በዛ ልክ ደግሞ አንዳንዴ ከኛ ባህል ውጭ የሆኑ ኢሞጂዎችም እናያለን። ተቀባይነት የሌላቸው ኢሞጂዎች በእኛ ካልቸር ምንድነው ኦልሬዲ ዶሚኔት ስለሚያደርጉት እነሱ ከበላይ ሆነው የሚቆጣጠሩት ነገር ስለሆነ ነው ይሄን ነገር የምታየው። ግን ደግሞ ምንድነው ለየት የሚያደርገው ነገር ኢሞጂ አልጎሪዝም በጣም 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 ትልቅ ጨዋታ ይጫወታል። ኢሞጂ ጋር ቢሄቪየራል ፓተርንን ያጠናል። ያንተን ባህሪህን የተጠቃሚውን ባህሪ ቅድም ያልኩን ወደ ያ ዴታ ወደ አድቨርታይዘር ይሸጣል፣ ወደ ተለያዩ ተቋማት ይሄዳል። እነዚህ ነገሮች ምንድን ነው የሚያደርጉት? ስሜትህን ወጪ የምታወጣ ከሆነ ለወጪ የሚገፋፋህ ነገር ምንድን ነው? ገንዘብን ለማውጣት የሚገፋፋ ነገር ምንድን ነው? ቅድም ያልኩ ቀላል ኤግዛምፕል አይደለም። ያቺ የማኪያቶ የቡና ኢሞጂ፣ ያቺ የፒዛ ስላይስ ኢሞጂ፣ የበርገር ኢሞጂ፣ የሰላጣ ኢሞጂ፣ እነዚህ ሁሉ ኢሞጂዎች አሉ አይደል? እነዚህ ኢሞጂዎች ያንተን ስፔንዲንግ ሀቢት ያሳያሉ። መኪና ኢሞጂ፣ የቪዲዮ ጌም ኢሞጂ፣ የምናምን ኢሞጂ፣ እነዚህ ነገሮች ማለት እንዴት ነው ታውቃለህ? ሳታውቀው አንተነትን እየነገርካቸው ነው እነዚህን ኢሞጂዎች በመጠቀም። ያ ደግሞ ዴታ ለተለያዩ ተቋማቶች ይሸጣል ማለት ነው። አንተ ኢሞጂ ታይፕ ስታደርግ ወር ሶሻል ሚዲያ ላይ ፖስት ስታደርግ ወር ሜሴጅ ስትላላክ ወር ምናምን የምትጠቀማቸው ኢሞጂዎች በጣም በጣም ፓርቲና ድግስ የምትወድ ሰው ከሆነ ይሄ የወይን ብርጭቆ ያለበት ዋይን ግላስ ያለበት ሻምፓይን ያለበት ኦር የድራፍት ቢራ ያለበት እነሱ ነገሮች ስትጠቀም ይህ ሰውዬ በጣም የናይት ላይፉ አክቲቭ ነው፣ እየወጣ ማታ ማታ በጣም ይዝናናል ከጓደኞቹ ጋር ማለት ነው። ስለዚህ ያንተ ፖቴንሻል የማን ታርጌት እንትነ የቢራ ፋብሪካዎች የወይን ምናምኖች የእነሱ ማስታወቂያዎች ሶሻል ሚዲያ ፊድ ላይ እንዲመጡ ያደርጋሉ። መጽሐፍትን እና የፊልም ምናምን ነክ ነገሮችን አይነት ኢሞጂ የምትጠቀም ከሆነ አዳዲስ የሚወጡ ፊልሞች፣ አዳዲስ የተለቀቁ መጽሐፎች ያንተ ሙድ፣ ያንተ ስሜት፣ ያንተ የቢሄቪየር ፓተርን እያንዳንዱ ነገር ወደ ገንዘብ ነው የሚቀየረው፣ ወደ ዳታ ነው የሚቀየረው። ያ ዳታ ደግሞ ወደ ማን የሚሄደው? ወደ አድቨርታይዘሮቹ የሚሄደው ማለት ነው። እና ሁሉም እያንዳንዱ ነገር አንተ በጣም በቃ ታርጌትድ የሆነ የማስታወቂያ ስራ የሚያሰራ አንደኛው እንትን አልጎሪዝሙ ቁጭ ብሎ የሚያጠናው ምንድን ነው? ያንተን ቢሄቪየር ፓተርን ነው የሚያጠናው። ይሄ ደግሞ ዳታ ኢዝ ኒው ጎልድ ይባላል አይደል? ከወርቅ በላይ ትልቅ ቫልዩ የሚሰጠው ዳታ ነው። ዳታ ትልቅ ሀብት ነው፣ ትልቅ ሪሶርስ ነው። ከወርቅም ከነዳጅም የበለጠ ቫልዩ በተለይ ወደፊት ትልቁ ነገር ዳታ ነው። ይሄ ደግሞ ማለት ምንድን ነው? ኢሞሽን ኢዝ ዳታ አይደለም? አንዱ አካል ዳታ ኢዝ ማኒ ዊች ሚንስ ያንተ ኢሞሽን ወደ ገንዘብነት የሚቀየር ነገር ነው። ያንተን ኢሞሽን ነው እነሱ እንዴት አድርገው ገንዘብ የሚሰሩበት የሚባለውን ነገር የሚታወቀው ማለት ነው። እና ባጭሩ ሀሳባችን እየጠቀለል ነው ስንመጣ ማለት ነው። ሲምፕል ነገር ትመስላለች አይደል? የስልክን ኪቦርድ ከፍተህ ከዚያችን ፈገግታ ያላትን ነገር ነክተህ ስታት በጣም ሲምፕል፣ እንደውም ይቅርታ ጨዋታ፣ ይሄ ዝም ብሎ ቀልድ ነገር የምትመስል ነገር ናት እና ደግሞ ነፃ ነው። አንተ ለስልክህ ነው እንጂ የከፈልከው ለኢሞጂው አልከፈልክም። ኢሞጂውን በነፃ የተሰጠህ ነገር ነው ከስልኩ ጋር አብሮ።
በስተጀርባ ግን ያለው ገንዘብ በአጠቃላይ ያልኩ 1 ኢሞሽን፣ 2 አቴንሽን፣ 3 አይደንቲቲ ማንነት፣ ባህል፣ እነዚህ ሁሉ የሚገለጹበት መንገድ ነው። ያ ማለት ደግሞ ባጭሩ ዲጂታል ኢኮኖሚው የሚፈልገው ዳታ የሚባለው መረጃ የሚባለው የዛ ዋናው የጀርባ አጥንት ነው። ይሄ የገባቸው ኩባንያዎች ምንድን ያደረጉት በጣም 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 ቫሉብል የሆነው ነገር ያንተ ገንዘብ አይደለም፣ ለነሱ ያንተ ስሜት ነው፣ የምትገልጸው ስሜት ነው። እዛ ጋር ኢሚዲየትሊ ካንተ የሚቀበለው በአንድ ቴክስት ሜሴጅ ኤስኤምኤስ ልካል ኦር የሶሻል ሚዲያ ሜሴጂንግ ፕላትፎርሞችን በመጠቀም የምትልካቸው የተለያዩ መልእክቶች አሉ አይደል? እዛ ጋር የምታሳየው ስሜት ነው እነሱ ወደ ገንዘብ የሚቀይሩት። ዳትስ ዌን ኢሞሽን ኦር ስሜት ዳታ የሚሆነው ያ ዳታ ወደ ምን ይቀየራል? ወደ ቢግ ማኒ ይቀየራል ማለት ነው። እና እነዚህ ቴክኖሎጂ ኩባንያዎች ከሚሰሯቸው በጣም ግዙፍ ስራዎች ውስጥ ቀላል የማይባል ሚና የሚጫወተው አንደኛው ሜሴጂንግ ነው ማለት ነው። በተለይ ይሄ የኢሞጂ ሜሴጂንግ ማለት ነው። እንደው አንድ የመጨረሻ 1 ደቂቃ 2 ደቂቃ እንውሰድና አሁን ላይ ያሉ ስታርታፕ የሚሰሩ ግራፊክስ ዲዛይነሮች ሊሆኑ ይችላሉ፣ እንዲህ ሶፍትዌር ዴቨሎፐሮች ሊሆኑ ይችላሉ። ምን አይነት ድሎች መጠቀም አለባቸው የሚለውን ያንተ መልእክት እንውሰድና ፕሮግራማችን ያው ክሬቲቭ መሆን እኮ ነው። አሁን ምንድን ነው እኔ የማውቃቸው ልጆች አሉ እንደዚህ አይነት ስራ የሚሰሩ ኢሞጂስን የሚሰሩ ማለት ነው። ስፔሲፊካሊ ኢሞጂ የሚሰራ አንድ አሁን የማውቀው ልጅ አለ። ኢሞጂ ሰርቶ ኢትዮጵያዊ መልክና ኢትዮጵያዊ ቅርጽ ይሰጣቸዋል። አሁን ምንድን ነው ትልካለህ እነዚህ ኩባንያዎች ትዕግስት ይፈልጋል። ልክ እንዳንተ ዓለም ላይ በጣም በርካታ ሚሊዮኖች ይልኩላቸዋል። እኔም ኢሞጂ አለኝ፣ ከኬንያም የሚልከው አለ፣ ከኢትዮጵያ የሚልኩ 500 ሊኖሩ ይችላሉ። ሁሉም ይልካል። የላከው ነገር ኢንተግሬት እስኪያደርግ ድረስ ትንሽ ትዕግስት ይፈልጋል። ኢንተግሬት ካደረገ በኋላ ታየዋለህ። አንተ ራስህ ከፍተህ ኢሞጂዎቹን ስታይ ታገኘዋለህ። ይሄና ይሄማ በጣም እንጃ ኢትዮጵያዊ የሆነ እንትን ነው። የእኛ ስለሌለ ነው። ለቅድም ያልኩ እንደ ምሳሌ የዘመን መለወጫን ሰንፍላወር እኮ ነው፣ አደይ አበባ አይደለም። እኛ ደግሞ ለዘመን መለወጫ የኢትዮጵያ ዘመን መለወጫ ምልክቱ ምንድን ነው? አደይ አበባ ነው። አደይ አበባ ነው ሰንፍላወር፣ የተለያዩ አበቦች ናቸው። ግን ያንም በግድ ምንድን ያደረግነው አዳፕት አደረግነው እንትናን ሰንፍላወር። ኢትዮጵያዊ ኢሞጂ ክሪኤተሮች ግን ያቺን ስፔሲፊካሊ ዲዛይን አድርገው እሷን ኢሞጂ ሲልኳት የጊዜ ጉዳይ ነው። ተጠብቃ ምን ትሆናለች? ኢንተግሬትድ ትሆናለች። ከዛ እንትን ውስጥ ወደዚህ ሀገር ልክ አንተ የጂኦግራፊካል እንትንን ታስተካክላለህ አይደለም? ከየት ሀገር ሆነ ነው? ከኢትዮጵያ ትላለህ። ጉግል ኢትዮጵያን ያውቃታል፣ አፕልም ኢትዮጵያን ያውቃታል። ከኢትዮጵያ ሆኜ ነው የገባሁት ስትል የአንተ ኪቦርድ ጋር እነዚህ ነገሮች ኢንተግሬትድ ሆነው ይመጣሉ ማለት ነው። አንተ ለምሳሌ ኪቦርድ ላይ አማርኛ ቋንቋን አስገባ። በአማርኛ ቋንቋ ታይፕ ማድረግ የምትፈልግ ከሆነ እሱን ስታስገባ ማለት ነው አውቶማቲካሊ ሲስተም ሪኮግናይዝ ያደርግና ኢትዮጵያዊ ነው በአማርኛ ቋንቋ መጻፍ ይችላል። ያ ባህላዊ የኢትዮጵያ ባህል ውስጥ ያሉ ነገሮች ስላሉ በዛ የተሰሩ ኢሞጂዎችን ምን ያደርጋል? ኢንተግሬት ሊያደርጋቸው ይችላል ማለት ነው። ስለዚህ የኢትዮጵያ ክሪኤተሮች እዚህ ኢኮኖሚ ውስጥ በከፍተኛ ሁኔታ የመግባት ትልቅ እድል አለ። ደግሞ ቬሪ ታለንትድ ቦይስ በጣም የሚገራርም ችሎታ ያላቸው ልጆች አሉ በዚህ ዙሪያ እና እነሱ ሲገቡበት ደግሞ የበለጠ ኢንትረስቲንግ እየሆነ ይሄዳል ማለት ነው። በጣም እናመሰግናለን ብሩህ ለሰጠን ሰፋ ያለ እይታዎች፣ ማብራሪያዎች። አድማጮች ስትከታተሉት የቆያችሁት የመርካቶ በትርታ መሰናዶአችን ያደመጣችሁትን ይመስላል። ቀጣይ በሌላ ርዕሰ ጉዳይ እንጠብቃችኋለን። እንግዲህ ብሩህ ቀጣይ መጪው ቀናቶችም ቅዳሜና እሁድ ናቸው። ሰኞ እንጠብቃችኋለን። ሰናይ ጊዜ ይሆንላችሁ። መርካቶ በትርታ